ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰምኑ ለታኅሳስ በዛቲ ዕለት ተዝካሩ ለብፁዕ ወቅዱስ ሰላማ ከሳቴ ብርሃን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 18 በዝች ቀን የከበረና የተመሰገነ ብርሃንን የገለጠ የአባ ሰላማ መታሰቢያው ነው። እርሱም የኢትዮጵያ ብርሃን ነውና። ዜናው ግን ሐምሌ 26 ቀን ተጽፏል። እግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ሰላማ እዙዝ ለከሲተ ትምህርት ግኑዝ እስመ በውስቴታ ሰረቀ በአምሳለ አዜብ በብርሃንከ አዳም ወበስንከ ሐዋዝ እስከ ዮም ትትፌሳ ወትትሐሰይ ግዕዝ። በዚች ቀን የሐዋርያ ቅዱስ ጳውሎስ ደቀ መዝሙር የቲቶ ሥጋ አቅራጥስ ከሚባል አገር ወደ ቁስጥንጥንያ ከተማ የፈለሰበት መታሰቢያ ሆነ። ይህም እንዲህ ነው። ታላቁ ጻድቅ ቆስጠንጢኖስ በእግዚአብሔር ፈቃድ በነገሰ ጊዜ ስለ አብያተ ክርስቲያናት ሥራ አስቦ በሚገዛቸው አገሮች ሁሉ ሰርቶ በመልካም ጌጥ አስጌጣቸው። በዕንቆችና በከበሩ ደንጊያዎችም ይልቁንም በቁስጥንጥንያ ከተማ እርሷ መናገሻ ከተማ ናትና። የሐዋርያትንም ሥጋቸውን ከሁሉ ቦታ ከከበሩ ሰማዕታትም ብዙውን ሰበሰበ። ስለ ሐዋርያው ቅዱስ ቲቶ ሥጋ አቅራጥስ በሚባል አገር እንዳለ በሰማ ጊዜ ካህናትን አለቆች ከብዙ ገንዘብ ጋር ላካቸው። እነርሱም የቅዱስ ቲቶን ሥጋ በታላቅ ክብር ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። ንጉሡም ያማረች ቤተ ክርስቲያንን ሰራለት። ሥጋውንም ከከበረ ደንጊያ በተሰራ ሳጥን ውስጥ አኖሩ። እግዚአብሔርም ታላላቅ አስደናቂዎች ታምራትን ከሥጋው ገለጠ። ከእብነ በረድ የተሰራ ሥጋው ያለበትን ሳጥን በተሸከሙ ጊዜ ከአንድ ሰው ላይ ወድቆ እግሩን ቀጥቅጦ ሰበረው። እርሱም ከቅዱስ ቲቶ ስዕል ፊት ካለው የመብራት ቅባት የተሰበረ እግሩን ቀብቶ ሲያመው እየጮኸ አሰረው። ወደ ቤቱም መሄድ ባልተቻለው ጊዜ የቅዱስ ቲቶ ሥጋ ሳጥን ባለበት በዚያ አደረ። በማግስቱም አይቶ በውስጡ መድኃኒት ሊያደርግ እግሩን በፈታው ጊዜ ከቶ ምንም ሕማም እንዳላገኘው እንደ ሁለተኛው ደህና ሆኖ አገኘው። ግን የደም ፍለጋ ምልክት አለ። ይህን ድንቅ ሥራ ያዩ እጅግ ተደነቁ፣ እግዚአብሔርንም አመሰገኑት። እርሱም የዳነው ፈጽሞ እያመሰገነ ወደ ቤቱ ገባ። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ቲቶ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለፍልሰተ ሥጋሁ በዘምሮ ለረዳ ጳውሎስ ቲቶ እግዚአብሔርን ታፍቀሮ ሳጹነ ሥጋሁ ዘእብን አመለ ብእሲ ሰበሮ ረከበ ፈውሰ ወጤና ከመመንፈስ ቅዱስ አምከሮ እምቅብአ ማኅቶት ዘገጸ ስዕሉ ሶበቀብአ እግሮ። በዚችም ቀን የኢርቅላና በሰማዕትነት የሞተ በብሕትውና የሚኖር የቀሲስ ፊልሞና የረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለክሙ ኢርቅላ ሰማይት ወፊልሞና ባህታዊ ሰናየ ክህነት አጋእስቴ የምርሁኒ ፍኖተ ሕይወት ዘይነሳአኒ ከመሰራቂ በግብት ነሳኤ ኩሉ ቅድመ ይምጻ ሞት። በዚችም ቀን የፍርክዮን የኢልኮዮን የሰላንቅስ የዮናስ የባልንጀሮቻቸው ሰማዕታትም መታሰቢያቸው የአርሲስ የዳስያ የዲሞንም የሥጋቸው ፍልሶት ሆነ። በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። በዚችም ቀን የቅዱስ የሐዋርያ ቶማስ የሥጋው ፍልሰት መታሰቢያ ሆነ። ከሥጋውም አስደናቂዎች የሆኑ ብዙ ታምራት በተገለጡ ጊዜ ቤተ ክርስቲያን ሰሩለት፣ ሥጋውንም በውስጡ አኖሩ። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 19 በዚች ቀን የመላእክት አለቃ የመልአኩ የቅዱስ ገብርኤል የበዓሉ መታሰቢያ ነው። እርሱም በባቢሎን አገር ከነደደ እሳት ውስጥ በጨመሯቸው ጊዜ አናንያን፣ አዛርያን፣ ሚሳኤልን ያዳናቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚችም ቀን ከካህናት ወገን የሆነ የሀገረ ቡርልስ ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ እምላ አቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አድየው መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን
እስከ አረጋዊ ሊቆኖስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎ ወንዘ ይደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምሪሁ ለቅዱስ ጊዮርጊስ ጸሎት ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው በረከቱ አማላጅነቱ ለሁላችን በእውነት ይደርብና ሰማዕቱ ቅዱስ ጊዮርጊስ ያደረገው ተአምር ነው። ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ888 ዓመተ ምህረት በኢትዮጵያ ንጉሠ ነገሥት በዳግማዊ ምኒልክ ዘመን መንግስት የሮም ሰዎች ኢትዮጵያውያን ለመዋጋት የቅኝ ግዛት ለማድረግ አብያተ ክርስቲያናትን አፈራርሰው የኦርቶዶክስ ሃይማኖትን ለማጥፋት ልባቸውን በማግዘፍ በመታበይ በመታጀር ተነሳሱ። ከዚያም ብዙ የጦር መሳሪያ በመርከብ ጭነው የጦር ሰራዊት አሰልፈው መጡ። የኤርትራ ባህር ተሻግረው ምጽዋ በመዝለቅ ወደ ደብረ ኃያል ደረሱ። ቀጥሎም አላጌ ከሚባል ሀገር ደርሰው ከቅዱስ ጊዮርጊስ ቤተክርስቲያን ገብተው ንዋየ ቅድሳትን ሁሉ ዘረፉ። ይልቁንም የቅዱስ ጊዮርጊስን ጽላት አውጥተው ቤተ መቅደሱን የጦር መሳሪያ አደረጉት። የኢትዮጵያ ንጉሠ ነገሥት ኃይለ ማርያም ምኒልክም ይህን ነገር ሰምቶ ፈጽሞ ተቆጣና ገበየው የተባለውን የጦሩን አለቃ ፈጥነህ ወደ ትግራይ ሂድና ሀገራችን ሊወሩ ቤተክርስቲያንን ሊያረክሱ የመጡ የሮም ሰዎች ውጋቸው አለውና እርሱም እሺ በጎ ብሎ ወደ ጦርነቱ ለመሄድ ተዘጋጀ። ነገር ግን ገበየው ወደ ጦርነት ከመሄዱ በፊት በቤተክርስቲያን የሚገኘው ስዕል ቤት በዚያ ሌሊት ምኒልክ እንዲህ ሲል ጸለየ። እግዚአብሔር ያከበረ ተአምር አድራጊው ጊዮርጊስ ሆይ በፈጣሪህ በኢየሱስ ክርስቶስ ኃይል አገልጋይ ገበየውን እርዳው። የሚበረታቱንም ላይ ኃይልን ግለጽ። ለኢትዮጵያ ሀገራችን የጸሎት ኃይል ጋሻ መከታ ዮናስ ዘንድ የእግዚአብሔር ልዑል ክንድ ከላይ ይውረድ። የአገልጋይ የምኒልክ ጠላቶች ይገለባበጣሉ በማለት ጸለየ። እርሱም ይህንን የጸለየው ስለ ራሱ ብቻ አልነበረም፣ ነገር ግን የከበረና የገነነ የሀገሯ መልካምነት አጎምጅቷቸው በመፈራረድ በወረሯት እንዲሁም ስለ ታላቂቱ ሀገር ሕዝብ ጭምር ነው እንጂ። ከዚያም የጦር መሪ ገበየሁ ከሰራዊቱ ጋር ሌሊትና ቀን እየገሰገሰ ተጉሶ በ28 ቀን አላጌ ደረሰና በዚያ ከሮም ሰዎች ጋር ታላቅ ጦርነት ካደረገ በኋላ በፈጣሪው ኃይል በቅዱስ ጊዮርጊስ የጸሎቱ ኃይል ሮማውያን አሸንፎ ከአላጌ ምድር አስወጣቸው። የጦር መሳሪያቸውንም ከቅዱስ ጊዮርጊስ ቤተክርስቲያን አውጥቶ ለጦር ሰራዊቱ አደለው። ከዚያም ቤተክርስቲያኑ አስባርኮ የቅዱስ ጊዮርጊስን ታቦት እንደገና ወደ ቀደመ ቦታው አስገብቶ ከመንበሩ አስቀምጠው ከዚያ ጊዜ ጀምሮ ቅዱስ ጊዮርጊስ በየጦር ሜዳው ሁሉ ይረዳው ነበር። ለእኛም እንደዚሁ የእግዚአብሔር አምላክ በቅዱስ ጊዮርጊስ ጸሎት ልመና በየጊዜው ይርዳን። ለሀገራችን ለኢትዮጵያን ሰላሙን ይስጣት። ጸሎቱና በረከቱ የሰማዕቱ የቅዱስ ጊዮርጊስ አማላጅነት አይለየን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብርሃን መጻ ውስተ ዓለም፣ ብርሃን ወደ ዓለም መጣ። እስኪ በሉ ሁላችሁም ብርሃን በሉ እስኪ። ወደ ዓለም መጣ። ማን መጣ? ወደ የት መጣ? አዎ ቅዱስ ወንጌል በደንብ አድርጎ ስለ ብርሃን ይነግረናል። ወንጌላውያን ጽፈዋል፣ ተናግረዋል፣ አስተምረዋል። ቀድሞም ደግሞ ኦሪታውያኑም በኦሪታቸው አስተምረዋል፣ በሕጋቸው ጽፈዋል። ነቢያትም በትንቢት ስለ ብርሃን ሰብከዋል፣ ተራቀዋል። ስለ ብርሃን ያልተናገረ የለም፣ ያልተነገረ ያልተሰበከ ያልተተረጎመ ነገር የለም። ስለ ብርሃን የማያወሳ መጽሐፍም የለም። ከሰው አልፎ በዓለመ መላእክት ብርሃን ተሰብኳል። መላእክትም ሰዎችም ተባብረው የሰበኩት ብርሃን አለ። ግን ይህን ስንል ደግሞ ብርሃን በብዙ አይነት መንገድ ይገለጣል። ወደ ዓለም የመጣው ማንኛው ብርሃን ነው። አሁን ዋናው ነገር አሁን ያለንበት ይሄ ጊዜና ሰዓት ስለ ብርሃን የምንናገርበት ነው። በተለይ ሳምንት የብርሃን ሳምንት ነው። ከቃሉ ጋር ናችሁ? የምን ሳምንት ነው? የብርሃን ሳምንት ነው። እና ስለ ብርሃን ደግሞ እንዳልኳችሁ ከዓለመ መላእክት ጀምሮ እስከ ዓለመ ሰብ ድረስ በተለይ የ5500 ዘመን የምንለው መርገም እንደ ድቅድቅ ጨለማ ዓለምን ውጦት የነበረበት ዘመን ነው። ሰዎች ጽድቅ ስራ ቢሰሩም የጽድቅ ስራቸው ወደ ገነት የማያስገባበት በሔዋን ምክንያት የተዘጋ ገነት ነበር ያለው። ነገር ደግሞ በአንጻሩ ደግሞ በተቃራኒው አፉን ከፍቶ ዓለምን የሚውጥ ሲኦል የሚባል መካነ ጽልመት የጨለማ ዓለም ነበረ። በሁለት አይነት መንገድ ዓለምን ጨለማ ወርሶት ነበረ። አንደኛ እንዲያልኳችሁ በዚህ ምድር ላይ ስንኖር የኃጢአት ጨለማ ሰውን ውጦት ነበረ። ከቃሉ ጋር ናችሁ? የምን ጨለማ?
የኃጢአት ጨለማ። መቼም ሰው ብዙ ጊዜ በተቃራኒው ነው ብርሃንን የሚያስበው ማለት ነው። እንደው ስለበላ ስለጠጣ ስለዘሞተ እንደገናም በዚህ ምድር ላይ ዝም ብሎ ስለጨፈረ እንደ ብርሃን የሚቆጥር ሰው አለ። ያ ግን ብርሃን ሊሆን አይችልም። ለጊዜው ስጋዊ ደስታ ሊሰጥ ይችላል፣ ፍጻሜው ግን ጨለማ ነው። ምንም ቢሆን በኃጢአት ዓለም ተጉዘን መቆጨት አይቀርም። ለምን? የጨለማ ጉዞ ስለሆነ። እግዚአብሔር ከዚህ ጉዞ ሁላችን ይጠብቀን በእውነት እና ስለዚህ እንደዚህ አይነት ነበረ። መጽሐፍ እንደሚናገረው በእንተ ሔዋን ተሐጽኦተ ገነት ነው። ለኛ የተዘጋጀ ልዩ የሆነ ገነት የተባለ ቦታ ነበረ። መጻሕፍት እንደሚነግሩን በተለይም በዚህ በመጽሐፈ ኩፋሌ ምዕራፍ 6 ላይ እንደተገለጠው የሰው ልጅ ከተፈጠረ በኋላ እንግዲህ ዘፍጥረት ከምድር አፈር ሰራው፣ እንደገና ምድር ሱቱኤልም ሰውን ዋውጭ ብሎ ምድርን አዘዛት፣ ምድርን ሰውን አወጣ ይችላል። በኩፋሌውም ላይ ምድር አንተ ነህ ብሎታል ሰውን። ሰው ከተገኘ ከተፈጠረ በኋላ አዳም በ40 ቀን ልጅነትን አግኝቶ ወደ ገነት ገብቷል። ሔዋንም ደግሞ በ80 ቀን ልጅነትን አግኝታ ወደ ገነት ገብታለች። ኦሪታዊ ሙሴ ኩፋሌ በተባለው የዚህ የሱባኤ መጽሐፉ ላይ በጻፈው መሰረት ማለት ነው። ከዚያን ጊዜ ጀምሮ ሰዎች በገነት ነበር የሚኖሩት። የብርሃን ዓለም ነው። ከቃሉ ጋር ናችሁ? የምን ዓለም ነው? የብርሃን ዓለም ነው። ምክንያቱም ግንኙነታቸው ከእግዚአብሔር ጋር ብቻ ነው፣ ከመላእክት ጋር ነው ምስጋናቸው። ሌላ ነገር የሚታይ ነገር አልነበረም። እንግዲህ 7 ዓመት ከ3 ወር ከ17 ቀን እንደ ቀለሚንጦስ ቀመር የሰው ልጅ በዚያ ዓለም በብርሃን ዓለም ኖረ፣ እየተመላለሰ በብርሃን ብቻ፣ ጨለማ የሌለበት፣ ተቃራኒ ክፉ ነገር የሌለበት፣ መልካም ነገር ብቻ፣ እግዚአብሔር የሚመሰገንበት ዓለም ብቻ፣ ከምስጋና ውጭ ሌላ ስራ የሌለው ዓለም በዚያ መኖር ጀመረ። ከዚያ በኋላ ግን ሰው መቼም በመካከሉ የተቀመጠለት ሕግ አለ። ይህን አድርግ አታድርግ። ቀድሞ በሕገ ልቡናም አለ፣ በሕገ ኦሪትም የቀጠለ ሕግ አለ። ያ ማለት ይሄ ሌላውን ሁሉ ፈቅዶለት አንድ ዕፅን አትብላ ብሎ እግዚአብሔር አዞ ነበር። መቼም ሊቃውንት ምን አሉ? እግዚአብሔር ሁሉን ነገር ከፈቀደለት፣ እግዚአብሔር ሁሉን ነገር ፈቅዶ አንድን ዕፅ ለምን ከለከለው? ሁሉንም ብላ ብሎ እግዚአብሔር ቢፈቅድለት ምን ችግር አለ ይላሉ ሊቃውንት። እግዚአብሔር ዘሃሎ ውስተ ገነት ብላ ነው፣ በገነት ያለውን ሁሉ ብላ። ወምጽእሰ ዘሃሎ ማእከለ ገነት ይትብላ፣ በገነት መካከል ያለ ዕፅ ግን አለ፣ እሱን እንዲያትበላ። አመለተ ትበልምኔሁ ሞተ ትመውት፣ ያን በበላ ጊዜ ትሞታለህ ብሎታል እግዚአብሔር። ምን ትላለህ አለው? ትሞታለህ። አያችሁ፣ ያ ዕፀ በለስ የኃጢአት ምልክት ሆኖ ቀጥሏል ማለት ነው። አሁንም በዚህ ምድር ላይ አታድርጉ የተባልነው ብዙ ዕፀ በለስ አለ፣ አድርጉ የተባልነው ደግሞ ብዙ የህይወት መንገድ አለ፣ ደግሞ የታዘዘና ያልታዘዘ። ያ የዕፀ በለስ የኃጢአት ምክንያት ሆኖ ቀጥሏል። በአዲስ ኪዳንም አሁን ልዩነቱ የተዘጋ ገነት ተከፍቷል። አዎ ተከፍቷል። መግባት ከቻል መግባት ይቻላል፣ ምክንያቱም በጽድቅ ጎዳና ከተጓዝ። ነገር ግን አዲስ ኪዳን የምሕረት የይቅርታ ዘመን ነው ሲባል ንስሐ ገብተን ተመልሰን በጽድቅ ጎዳና ስንመላለስ እንጂ በኃጢአትና በኃጢአት ጨለማ ውስጥ እየተጓዙ ኩነኔ የለም ማለት ግን አይቻልም። ምክንያቱም ያ ምልክት ቀጥሏል፣ አድርግና አታድርግ የሚል ሕግ ስላለ። ከቃሉ ጋር ናችሁ? ምን የሚል ሕግ አለ? አድርግና። ሁሉም ሕግ ሲተረጎም፣ ሁሉም ሕግ ሲተነተን ሁለት አይነት መንገድ ነው ያለው። አንዱ አታድርግ ነው፣ አንዱ አድርግ ነው። በየትኛውም 10 ትእዛዛተ ኦሪት የሚባሉት ለሙሴ የተሰጠው በኦሪት ዘጸአት ምዕራፍ 20 ላይ ያለውን ስታነቡ 10 ሕግ አለ፣ 10 ትእዛዝ አለ። ያ ትእዛዝ አድርግና አታድርግ ብቻ ነው ሐሳቡ። ምንድነው ሐሳቡ? ከዚያ ውጭ ምንም የለውም። አድርግ አታድርግ የሚሉ ናቸው 10ሩም። 6ቱ ቃላተ ወንጌልም እንደዚያው ነው። አድርግ የተባለ አታድርግ የሚል ያንን ነው። 16ቱም ሕግ ይህንን ነው። ብሉይም አዲስም በዚህ ነው ያለው ማለት ነው። ስለዚህ አታድርግ የተባለውን ሰው ካደረገ አሁንም ጨለማው ቀጥሏል ማለት ነው። ዝም ብሎ ሁልጊዜ ስለ ብሉይ ኪዳን ጨለማ ብቻ፣ አዳም ዕፀ በለስን ስለ መብላት ብቻ፣ ያንን ብቻ ጨለማ አድርገን የምናስብ ከሆነ ከንቱነት ነው የሚሆነው ማለት ነው። ዛሬም ብዙ ዕፀ በለስ አለ ልንጠበቅበት የሚገባ ነገር ማለት ነው። ከዚያ ያን ዕፀ በለስ ከበላ በኋላ እምድኅረ 7 ዓመት አውጽኦ እግዚአብሔር ለአዳም ወአንበሮ ውስተ ደብረ ቅዱስ እንተ ባቲ ተፈጥረ ቀድሙ። ከ7 ዓመት በኋላ ዕፀ በለስን ሲበላ ትእዛዝ ሲያፈርስ ከብርሃን ዓለም ወደ ጨለማ ዓለም ወረደ። አዳም አባታችን፣ ሔዋን እናታችን ከብርሃኑ ዓለም ወደ ጨለማው ዓለም መጡ። ጨለማ ሲባል አሁን እንግዲህ ብርሃንና ጨለማን እንደው ትርጉሙ እንድንለየው ብዬ ነው። ስንት አይነት ብርሃን አለ ነው? ወደ ዓለም መጣ ያልነው ማንኛው ብርሃን ነው መለየት ያስፈልጋል። ብርሃን ብዙ አይነት ብርሃን ስላለ ማለት ነው። ስለዚህ ወደዚህ ምድር ከመጡ በኋላ በጨለማ ዓለም መኖር ጀመሩ።
ገነት የብርሃን ዓለም ነው፣ ይህ ዓለም የጨለማ ዓለም ነው። የጨለማ ዓለም ነው ስንል ይሄ ማልትና ሌሊት የሚፈራረቀው ብርሃን፣ ፀሐይ፣ ጨረቃ፣ ከዋክብት የሉም ማለት አይደለም። እነኚህ ተለይተው አያውቁም፣ አሉ። በፊትም ነበሩ በአዳምና በሔዋን ጊዜ፣ አሁንም አሉ፣ ወደፊትም ይቀጥላሉ። እያወራን ያለነው በጠፈር ላይ ወይም በረጋ ውሃ ላይ የተቀመጠ የጨረቃ ጉዳይ አይደለም፣ የከዋክብት ጉዳይ አይደለም፣ ወይም የፀሐይ ጧት ይወጣል ማታ ይገባል። ይሄ የሚፈራረቀው ስለዚህ ብርሃን አይደለም የምናወራው፣ እሱ አጀንዳችን ስላልሆነ ማለት ነው። እውነተኛው ብርሃን ወደ ዓለም መጣ የሚለው የአብርሃም ማን ነው ሲባል ሰማይና ምድርን የፈጠረ በሱ ዘንድ ጨለማ የሌለበት ዓለምን ያዳነው የተከፈተውን ሲኦል የበረበረ እርቃኑን ያስቀረ ዓለምን ነፃ ያወጣ የድንግል ማርያም ልጅ ማን ነው? እሱ ክብር ለሱ ይሁን። መድኃኔ ዓለም ነው። አመስግኑት እግዚአብሔር። ስለዚህ ብርሃን ነው ዛሬ ቤተክርስቲያኗ የምትዘምረው። ስለዚህ ብርሃን ነው ቤተክርስቲያኗ የምታውጀው። ይህንን ብርሃን ነው ለዓለም የምትተረጉመው የምትገልጸው። አያችሁ የኛ ቤተክርስቲያን እንደዚህ ነው። ክርስቶስም ብርሃን ብላ ትገልጸዋለች። ብርሃን ሲባል ደግሞ ዋልቦ መክፈልት ውስተ መክፈልታቲ ዋልቦ ጽልመት ውስተ መክፈልታቲ፣ በሱ ዘንድ በሱ አካባቢ በሱ ያኗኗር ዘይቤ ጨለማ የሌለበት የማይጋርደው ማልትና ሌሊት የማይፈራረቀው በአምጣነ ጸልመታ ከማሁ ብርሃና እስመ አንተ ፈጠርከ ተብሎ የተነገረ በጨለማው ልክ ብርሃንን የፈጠረ ይህንን ሁሉ ብርሃኑንም ጨለማውንም አሳልፎ የሚኖር እሱ አሳላፊ የሌለበት ዘላለማዊ ብርሃን ማን ነው? እሱ ክብር ለስሙ ይሁን። መድኃኔ ዓለም ነው። አያችሁ አሁን ቅዱስ ገብርኤልን ለምሳሌ ነገ እናከብራለን። በእውነት በተለያየ መንገድ ይከበራል። እንዳልኳችሁ ዋናው ይሄ ነው ትርጉም ማለት ነው። 3 ደቂቃን ከእሳት ያወጣበት ነው። 49 ክንድ የነደደን እሳት ወደ ቀዘቀዘ ውሃ የቀየረበት ቀን ነው ታላቁ መልአከ ሰማይ ተልኮ። በአንጻሩም እንደገና ደግሞ ከጽርሐ አርያም ከሰማይ ከልልናው ቤተ መቅደስ ተልኮ ወደ ኦሪታዊቷ ቤተ መቅደስ ድንግል ማርያም በ15 ዓመቷ በተቀመጠችበት ቤተ መቅደስ አማናዊ ብርሃንን ክርስቶስ ለዓለም የሰበከበትም ጊዜ ነው ቅዱስ ገብርኤል። ይህንን ሁሉ ነው እንደው ወዜናው የጥበብ ዘከሰተ ለነ ዘኮነ ስውረ ውስተ ማይ መቀጸልመት ብሎታል ሊቁ ቅዱስ ያሬድ። በእውነት እንደው ደስ የሚል ቋንቋ ነው ይሄ ማለት የምስራች መልካሙን የምስራች ተሸክሞ የመጣ በድቅድቅ ጨለማ ውስጥ ድቅድቁን ጨለማ አስወግዶ ዓለምን የሚያበራ ለዓለም ብቻ አይደለም ሕይወትን የሚያበራ ብርሃን እሱን የሰበከልን ማን ነው ይላል። ክብር ለታላቁ መልአክ ለቅዱስ ገብርኤል ይሁን። ውስተ ማይ መቀጸልመት ዘከሰተ ለነ ዘኮነ ስውረ ነው። በድቅድቅ ጨለማ ውስጥ ማለት 5500 ዘመን በተቆረጠ ተስፋ ውስጥ ማለት ነው። ተስፋ ይቀጠል ዘንድ ድንግልን መጥቶ የነገራት ማለት ነው። ያ ብርሃን ማን ነው የሚለውን ስንመለከተው ቅድም እንዳልኳችሁ በኦሪት ዘፍጥረት ምዕራፍ 1 ላይ ተፈጥሮተ ብርሃናትን ይተነትናል። ምዕራፍ 1 ቁጥር 3 ላይ ዘፍጥረት ስትመለከቱ ብርሃን ይሁን አለ፣ ብርሃን ሆነ። ጨለማ ይሁን አለ፣ እንደው ወይም የእግዚአብሔር ለይኩን ብርሃን በማይከለ ጽልመት። የመጀመሪያው ብርሃን ሲፈጠር እግዚአብሔርም አለ ይላል። ምን ይላል? እግዚአብሔርም አለ በጨለማ መካከል ምን ይሁን አለ? ብርሃን ይሁን አለ። እስኪ በሉ እግዚአብሔርም አለ በሉ እስኪ። በጨለማ መካከል ብርሃን ይሁን አለ፣ ብርሃንም ሆነ። ጨለማ ይሁን አለ፣ ጨለማም ሆነ። አሁንም ብርሃን ይሁን አለ፣ ብርሃን ሆነ። ማልትና ሌሊት ተፈራረቀ። ከዚያን ዋዘዞም እግዚአብሔር ለብርሃናት ይንበሩ ውስተ ጠፈረ ሰማይ ወያብርሁ ዲበ ምድር። ቀጥሎ ብርሃናትን አዘዛቸው፣ በሰማይ ኑሩ አላቸው። በጠፈር ላይ በየት ኑሩ አላቸው? በጠፈር ላይ ኑሩ በረጋ ውሃ አላቸው። ነገር ግን መግቦታችሁ ኑሯችሁ በሰማይ የምትመግቡት ግን ምድር ነው አለ። አያችሁ የእግዚአብሔር ጥበብ ረቂቅ ኃያል ገናናነቱ ከሚገለጽበት አንዱ ብርሃናትን መኖሪያቸው በሰማይ የሚመግቡት እኛን በሰማይ ሆነው እኛን ይመግባሉ። ይሄን እያበሩ ከጨለማው ከዚህ ከዓለም ጨለማ ከሚያልፈው ጨለማ እኛን እንዲመግቡ እንዲመሩ አደረገ እግዚአብሔር። ይሄን ሁሉ የፈጠረ አማናዊ ብርሃን መድኃኔ ዓለም ወደ ዓለም መጣ ነው እያልን ያለ ነው። ስለዚህ ብርሃን ነው ቤተክርስቲያን የምትሰብከው ማለት ነው። ስለዚህ ይሄ ጨረቃ፣ ፀሐይ፣ ከዋክብት የዚያን ብርሃን አይደለም። ብርሃን ወደ ዓለም መጣ ስንል ዓለም የማያውቀው ዙፋኑ ብርሃን በብርሃን የተሞላ እንደገናም ደግሞ ወለሉ በብርሃን ግድግዳው በብርሃን የተሞላ እንደነ ኤጲፋኒዎስ አገላለጥ ሁለንተናው በብርሃን የተሞላ ለመንግስተ ሰማያት ራሱ ብርሃን የሆነ በገነትም ራሱ የሚያበራ በመላእክት ላይ አድሮ ሁልጊዜ የሚያበራ በቅዱሳን ሕይወት የሚያበራ
አማናዊ ብርሃን ኢየሱስ ክርስቶስ ወደ ዓለም ምን አለ መጣ ይላል። ክብር ለስሙ ይሁንና ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ወባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራኤለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን